እንዴት ነው ይሄ ቤት? በጣም ያምራል አይደለም? በጣም ያምራል አይደለ? እኔም ያምራል ብዬ ነበር። ቤቱ ያምራል ቱ ቢ ኦነስት። ግን ይሄ ቤት ደ ዲመን ሃውስ ተብሎ ይታወቃል። ይሄ ቤትም የሚገኘው ኢንዲያና ሃርትፎርድ ሲቲ ውስጥ ነው። ይሄ ቤትም የተገነባው በ1860ዎቹ ውስጥ ነው እና በይህም ቤት የገነቡ ሰዎችም በጣም ዌልዚ የነበሩ ሰዎች ናቸው። በጣም ሀብታም የነበሩ ሰዎች ናቸው እና ቤልጂያን በርገር ፋሚሊ ይባላሉ። ሰው ይህም ቤት እንደዚህ ሰርቶ ሊኖሩበት የቻሉት 1 ዓመት ብቻ ነው። ይህም የሆነበት ምክንያት በሰዓቱ በጣም ፍሉድ ያስቸግራቸው ነበር። ይሄ አውሎ ንፋስ ያስቸግራቸው ነበር። ጎርፍ ያስቸግራቸው ነበር። እነዚህ በተፈጥሮ የምናያቸው አደጋዎች በጣም ያስቸግራቸው ነበር እና የተለያዩ ነገሮችን ደግሞ አስፈሪ ነገሮችን ያዩበት ነበር እና በመስኮታቸው በኩል እንደዚህ ቆሞ እንደዚህ እጁን እንደዚህ አድርጎ የሚቆም ሰው ያሉ የሚያፈጥ ጥቁር ነገር ለብሶ የሚያፈጥ ሰው ያሉ ሰው በዚህ ሁሉ ምክንያት እነሱ ከ1 ዓመት ከኖሩበት በኋላ ጥሎ ይወጣሉ ማለት ነው። ይሄ ቤት እነሱ ጥሎ ከወጡ በኋላ ዘ ዲመን ሃውስ የተባለበት ምክንያት እነሱ ጥሎ ከወጡ በኋላ የተለያዩ ነገሮች እዚህ ስለሚደረግ ነው። ሌትስ ጎ። እነሱም ጥሎ ከወጡ በኋላ የዚህ ቤት ጎረቤት የነበሩ ሰዎች ለፖሊስ አንድ ነገር ሪፖርት ያደርጋሉ ማለት ነው። ይሄ ምንድነው? ከሌሊቱ 8 ሰዓት በኋላ ፓርቲ አለ። እዚህ ቤት ውስጥ የሚዘጋጅ ፓርቲ አለ። እንዳልኳችሁ ሰዎቹ ጥሎ ሄደዋል፣ ግን ፓርቲ አለ። ይሄ ፓርቲ ወይ ደግሞ ይሄ ክለብ ውስጥ እንዳላችሁት አይነት ፊሊንግም ሙዚቃውም ጭፈራውም የሚመጣው ከግራውንድ ስር ነው። ላይክ ግራውንድ ስር ነው የሚመጣው። እንዲህ ቤቱ አጠገብ ቆሞ ፖሊሶች ሲያዳምጡት የሚመጣው ከግራውንድ ስር ነው። ሰው እነሱ ከፍቶ መግባት አልቻሉም ስለፈሩ ማለት ነው። ይሄ ኤክስፒሪየንስም ለረጅም ዓመታት ይቀጥላል ማለት ነው። የዚህ ቤት ጎረቤቶች የነበሩት ይህም ብቻ ሳይሆን የሆነ ባልና ሚስት የሚመስሉ 2 ድምፅ ወንድና ሴት እንደሚደባደቡና ጩኸት ማታ ማታ እንደሚያስቸግራቸው ከ8 ሰዓት በኋላ ለፖሊስ ሪፖርት ያደርጋሉ ማለት ነው። ፖሊስ ግን በዚህ ኬዝ ምንም ሊረዳ አይችልም። ምክንያቱም ምንም የሚታይ ነገር የለም። አንደኛ ይፈራሉ፣ ፕላስ ደግሞ ከገቡም በኋላ ድምፁ የሚወጣው ከግራውንድ ስር ነው። ስለዚህ ምንም የሚያደርጉት ነገር የለም፣ የሚታይ ነገር የለም፣ የሚጨበጥ ነገር የለም። ስለዚህ ምንም ሊረዱ አይችልም። ፋይናሊ ተመራማሪዎች ወደዚህ ቦታ ይመጣሉ ማለት ነው። እንደዚህ የተዘጉ ቦታዎችን ምርመራ የሚያደርጉበት ሰዎች ወደዚህ ቦታ ይመጣሉ ማለት ነው። ሲመጡም ያገኙት ነገር በጣም ሾክ ያደርጋል። እነዚህ ሰዎችም ያለምንም ፍርሃት ግራውንዱን ከፍተው ይገባሉ ማለት ነው። ግራውንዱን ከፍተው ሲገቡ ትክክለኛ ፓርቲ እንደነበረ አይነት ነው። ላይክ መጠጥ አለ፣ ሲጋራ አለ፣ ኤቭሪቲንግ እዛ ነበር ማለት ነው። እዚህ ክለብ ውስጥ የምናያቸው ነገሮች እዛ ጋር ነበሩ ማለት ነው። ሌላኛው ሾክ የሚያደርገው ነገር ግን ምንድነው? እዛው ፓርቲ ሲደረግበት የነበረው አጠገብ ላይክ የተለያዩ ሬሳዎች አሉ። ሬሳ ስላችሁ በሳጥን ያለው ግን ስክሌተን ነው። ምንድነው ይሄ? አጥንት፣ የሰው ልጅ አጥንት ነው እና ያ የሰው ልጅ አጥንት ደግሞ ምርመራ ሲደረግበት ከ100 ዓመት በፊት የሞቱ ሰዎች ናቸው ማለት ነው። ያ ስክሌተን ምርመራ ሲደረግበት ላይክ ከ100 ዓመት በፊት ሃው ይሄን ሁሉ ምርመራ ሲያደርጉ የነበሩ ሰዎች ደግሞ የሚያሳዝነው ፓርት ግማሾቹ ሞተዋል፣ ግማሾቹ ደግሞ አፋቸው ተጣመው መናገር አይችሉም ማለት ነው። ይሄ ቦታ ስቲል አሜሪካ ውስጥ እንደተዘጋ ነው ያለውና ቤቱም ደግሞ እንደዚሁ ነው ያለው። አሁን ይሄ ቤት 1860ዎች ውስጥ የተገነባ ይመስላል ጋይስ። what do you think? let me know your ideas in comment. love you all guys. thank you.